የተከበራችሁ የወርቄቲው ተከታታዮች እንዴት ናችሁ? ደህና ናችሁ? ወይን ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ስለመጣችሁ ስለምታበረታቱ በጣም ነው የማመሰግነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ፈጣሪ ይጠብቃችሁ፣ ጤና ይስጣችሁ። ከምንም በላይ ለሰው ልጅ ጤና አስፈላጊ ነገር ነውና ጤና ይስጣችሁ እላለሁኝ። እና አሁንም ሀሳብ አስተያየታችሁ አይለኝ። እናንተ ሀሳብ አስተያየት ወደፊት ጠንክሬ እንድሰራ ያደርገኛልና ኮሜንት ሀሳብ አስቀምጡልኝ እላለሁኝ ውዶቼ፣ አመሰግናለሁ። ወይ ዛሬ ቅኔ ነው የምንቀኘው፣ ግን ማቴሪያል እና ማላ የማቴሪያል ነገር ኮፍያ ባናረግስ አይ ኮፍያው ቢቀርስ አይሆንም። እንደዚህ ተደራረበ ድሪቶ ነው ምንድነው ራስ ያሳምማል። እንደዚህ ብለው ለዛሬ ኮፍያ እንጠቀም በቃ። ሰላም ጤና ይስጥልኝ። እኔ ቅመሞች የፖለቲካ ፓርቲ መስራችና አስተዳዳሪ ወርቄ ነኝ። አርዕስተ ዜና። ዛሬ ቅመሟ እንዴት ዋለች? የተለመደ ጥያቄያችን ነው። ቅመሞች እንዴት ዋላችሁ? ራሳችሁን ጠይቁ። ቅመሞች ለራሳችን ቅመም እንሆን። ይህ የተለመደ መፈክራችን ነው። መፈክራችን ደግሞ ተግባር ላይ መዋል አለበት። የተግባር ሰው መሆን አለብን ቅመሞች። ወይል ቅኔ 7 ደርሰናል። 8 ፓርት 8 እንቀጥላለን። አንደኛ መጥቼ ባስጠይቅ አላገኘሽም። መጥቼ ባስጠይቅ አላገኘሁሽም፣ ምክንያቱን እንጃ አንቺ ቤት የለሽም። ከዚህ ውስጥ ህብረ ቃል ሰምና ወርቁን እናወጣለን ማለት ነው። ህብረ ቃሉ ቤት የለሽም፣ ሰሙ ቤት አልነበርሽም፣ ወርቁ ትዳር ፈትነሽ። ቤት የለሽም ዝም ብላ ያኔ ቤት የሌለው ሰው በቃ ትዳሩን የፈታ ሰው ነው የሚያውደለድል ሰው እንደማለት ነው። ፈጣሪ ወይ እንደዚያ ነው የተረዳሁት እኔ በቃ። ትዳር ፈትነሽ ከሆነ አውደልዳይነሽ ነው በቃ። ወይ ሁለተኛ መድኃኒት ማር አይደል እንዴት ይጣፍጣል፣ ያሞት እንደሆነ ከሁሉ ይመራል። ልድገሙ። መድኃኒት ማር አይደል እንዴት ይጣፍጣል፣ ያሞት እንደሆነ ከሁሉ ይመራል። ህብረ ቃሉ ያሞት፣ ሰሙ ሐሞት። ያ ሐሞት ይመራል። ያኔ ሐሞት መራራ ነገር አይደለ? ሐሞቱ ይመራል። ወርቁ ሞት ከባድ ነው። የሞት ቀላል የለውም። ሞት ከባድ ነገር ነው። ከሞት ፈጣሪ ይጠብቃል። መሞታችን አይቀርም ግን ያው ይጠብቃል። ሶስተኛ መች ይቸግራል ስንዴ ዘር ካለማ መች ይቸግራል ስንዴ ዘር ካለማ እግዜር። እንደገና መች ይቸግራል ስንዴ ዘር ካለማ እግዜር። ህብረ ቃሉ ካለማ። ሰም ቡቃያው ለፍሬ ካበቃው፣ ቡቃያውን ለፍሬ ካበቃው ያኔ መኸሩን አዝመራውን። ወርቁ እግዜር ከፈቀደ፣ ያው እግዜር ከፈቀደ እሱ ካለ ምንም ነገር የማይሆን ነገር የለውምና ፈጣሪ ይፍቀድ ለሁሉም ነገር። ወይ አራተኛ አንድ ቀን እንኳን ሳልቀድስ ባለመማሬ አዝኜ እንዲያው ቀረው ተክኜ። አንድ ቀን እንኳን ሳልቀድስ ባለመማሬ አዝኜ እንዲያው ቀረው ተክኜ። ህብረ ቃሉ ተክኜ። ተክኜ ምንድነው? እንደምናደድ ነው። እኛ ጋር ተክን እኮ ነው የምታረገኝ ምናምን ነገር ሲለውን ታናድደኛለህ እንደማለት ነው። ሰም ካህን ሆኜ ቀረው፣ ወርቁ ተናድጄ። አዎ እኔ በዚህ ነው የተረዳሁት። ተክኜ ማለት ካህንም ተክኗል ሱታ። ኦኬ እንደዛ ነው። ገባችሁ? አራተኛ ነግሬ የሚሰማኝ ባጣ መሰንጠቅ ጀመርኩኝ ልክ እንደ ግራምጣ። ህብረ ቃሉ መሰንጠቅ። ሰም እንደ አክርመ መተርተር፣ ወርቁ መዋሸት ጀመርኩኝ። መሰንጠቅ ማለት ዝም ብሎ ስንጥቅ እያደረገ እየዋሸ ነው ዝም ብሎ ማለት ነው። እንዳንተ ውሸት ጥሩ አይደለም፣ አትዋሹ። አምስተኛ
መጨነቅ መጠበብ ለጠጅ ብቻ ነው፣ ለጠላት መድኃኒት ወተት ማድረግ ነው። እንደገና መጨነቅ መጠበብ ለጠጅ ብቻ ነው፣ ለጠላት መድኃኒት ወተት ማድረግ ነው። መጨነቅ መጠበብ ለጠጅ ብቻ ነው፣ ለጠላት መድኃኒት ተወት ማድረግ ነው። ይቅርታሽ ወዶች። ህብረ ቃሉ ለጠላት ሰሙ የሚጠጣው ጠላ፣ ወርቁ ላኮረፈ ወይም ለተቀየመ ሰው ተወት የሚመታው። ኦኬ። ስድስተኛ አንተ ብትመጣ ምን ታደርጋለህ? ሐኪሙን ላክልኝ አድነው ብለህ። ህብረ ቃሉ አድነው ብለህ፣ ሰም ፈውሰው ብለህ ላክልኝ፣ ወርቅ አድነው የሚባለው ሰው ላክልኝ። አድነው የሚባል የሰው ስም አለ፣ እሱን ላክልኝ ነው ያለው። ወይ ሰባተኛ አሳ በብርብራ ይያዝ ነበር ድሮ፣ የአሳማት ተይዞ። ኦኬ። እንደገና አሳ በብርብራ ይያዝ ነበር ድሮ፣ የአሳማት ተይዞ። ህብረ ቃሉ የአሳ ማት፣ ሰሙ ብዙ አሳ፣ ማት ስንለውን ብዙ ማለት ነው። ወርቁ ያሰው ሳማት። ችግር እንዴት እንረዳዋለን ይሄን? ስምንተኛ አብረን እንደከረምን በግንቦት በሰኔ፣ በበጋ እንሻገር ዋና አላውቅም እኔ። አብረን እንደከረም በግንቦት በሰኔ፣ በበጋ እንሻገር ዋና አላውቅም እኔ። ህብረ ቃሉ ዋና፣ ሰም መዋኘት አልችልም፣ ወርቁ ዋና ዋና ወይም ና ብያለሁ። ዋ ብሎ ና ካለ ያኔ ና ብያለሁ፣ እንደዛ ነው። ዘጠነኛ ያማረ የኮራ እልፍኝ እያለሽ፣ አረ ለምንድነው አዳራሽ ይሆንሽ? ህብረ ቃሉ አዳራሽ፣ ሰም እልፍኝ ቤት፣ ወርቁ ለሁሉ ሰጪ ወይም አዳይ ያኔ። ኦኬ። አስረኛ ትልቁን አጎዛ ሸጣችሁ ለብር፣ ትንሽ ለምድ አመጣች የሚቆረቁር። እንደገና ትልቁን አጎዛ ሸጣችሁ ለብር፣ ትንሽ ለምድ አመጣች የሚቆረቁር። ህብረ ቃሉ ለምድ አመጣች፣ ሰም የበግ ቆዳ አመጣች፣ ወርቁ ከሌላ ሰው ለምዳ መጣች። መሆን አልነበረበትም ግን ለምዳ መጣለች። ያን ምንም ማድረግ አይቻልም። መልካም አመሰግናለሁ ወዶቼ ስላዳመጣችሁኝ። የዛሬው ፕሮግራማችን እዚህ ጋር ይበቃል። በያላችሁበት ሰላማችሁ በዚህ ይበልልኝ፣ ክበሩልኝ።